ጎረቤታችን እሺ ናፋቴ የመጨረሻ ሐሳብ ያው ቀጣይ እንመጣል በሚለው ተነጋግረን ነው። ነገ ቪዲዮ አዲስ ቪዲዮ እንለቃለን ለግሩፑ። ይሄ በጣም ጠንካራ ኮሚቴ ዋጋ የከፈለ መስዋዕትነት ከመስከረም ጀምሮ ያለ እረፍት ስራ የሰራ በእመቤታችን ፍቃድ መጋቢን አግኝተን ያው ጥሩ ትልቅ ቦታ ሰጥተውናል። መምህር ትልቅ ዋናው ባለቤት ናቸው። ለረጅም ዓመት የማህበር ታግለው እዚያ ቆይተው ለቤት ለፍሬ በቃው ሳራ ጽጓ አየለ ደግሞ ማይከፈል ዋጋ ስንቱን ተቋቁመው እዚያ ያደረሱት ስለሆነ ይሄ ቀጣይ የቀረንን ለማሳካት የማህበሩ አባል የዚህን ሁሉ ሰው ትጋትና ልፋታችንን መቁጠር መቻል ያለበት እናመሰግናለን። ድካሙ ያው የኛ የኮሚቴው ብቻ ሳይሆን ያው የሁሉም የማህበሩ ሁሉም ድካም ነውና የሁሉም ጸሎት ነውና ያው እኛ ሐሳቡን የማስተናገድ ኃላፊነት ነው የወሰድነው። ግን እኛ ከማህበሩ ጋር ባለን የመቀራረብ ባለን የመወያየት ሐሳብ መንገድ እየመራን እመቤታችን እየረዳችን የሁላችንም ነውና ይሄን ያሳካን እግዚአብሔርን አመስግኑት። በአጠቃላይ ደግሞ ለማህበራችን በጉልበታቸውም በገንዘባቸውም በእውቀታቸውም የሚሰሩ ምእመናንን በእውነት የግሸኗ መብርሃን አሁን ግሸን ያለነው የግሸኗ እመቤት ወላዲተ አምላክ ሐሳባችሁን ትሙላላችሁ። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ በየትኛውም ዘርፍ ሆናችሁ ለዚህ ማህበር የምትሰሩ ይሄ ማህበር ሲባል በነገራችን ላይ ያው ለትርፍ የተቋቋመ አይደለም። ሕገ ደንብ አሁን ተሰርቷል እያለቀልን ነው። በቤተክርስቲያናችን ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የሚዘጋጀው ሰነድ ወይም ደግሞ ደንብ የማህበር ማዘጋጃ መሰረት እሱን ተዘጋጅቶ አሁን ቅርብ ጊዜ እንወስዳለን እየተዘጋጀ ነው። በጥቅሉ ግን ይሄ ማህበር በዋናነት ዓላማ የሚያደርገው ነዳያንን መጎብኘትና የቆሎ ተማሪዎችን ማጠናከር የአብነት መምህራን መርዳት ነው። ከዚህ ውጭ ሌላ ምንም ዓላማ የለንም እና ይሄን ድምጽ የምትሰሙ ዓላማችን ቤተክርስቲያኗ ባለችበት እንድትቀጥል የአብነት መምህራንን መርዳት ተማሪዎችን እንደዚሁ ማቋቋም ከዚያ ውጭ ደግሞ ነዳያንን መጎብኘት ነው። የመጨረሻው ጥያቄያችንም እንግዳውን ብመጣ አልተቀበልከኝም ነው ነዳያንን መጠየቅ ነውና ይሄ ጥያቄ አምላካዊ ጥያቄ አምላካዊ ቃል ነው እንጂ እኛ እንደ አዲስ ልቦለድ ያነሳነው ሐሳብ አይደለም። የወንጌሉን ቃል ይዘን እንድንሰራ የእግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችን ጋር ይሁን። እናመሰግናለን። እናንተ